ወይዘሮ ባዩሽ አሴርን አንጠለጠለችው። ትሰማኛለህ? እገልሃለሁኝ፣ ካልሆነ ግን እኔም መከታተልህን ማቆም አለብህ ብላ ግግም አለች። አይ አሴር ተረቱን ተረተላታ። ሌባ እናት ልጇን አታምንም ይባላል። አሁን እኔ ምን አደረግኩሽና ነው እስኪ እንደዚህ ብለሽ የምትይው? እኛ አንቺን አልተከታተልንሽም፣ የራሳችንን ህይወት እየኖርን ያለ ነው። ሲቀጥል ደግሞ አንቺ ቆይ እኛ ብንከታተልሽስ ወንጀል ሰርተሻል እንደ ብሎ ሲላት በጣም ደነገጠች። ምን ማለት ነው? እና ታዲያ ወንጀል የሰራ ሰው ብቻ ነው ሊሸሽና እንዲሁም ሰው ሊፈራ የሚችለው? እኛ ግን ምንም ነገር አላደረግንሽም ብለው ተምቹና እንዲሁም አሴር ልክ ልካቸውን ነገራቸው። ሀኒቾ በፍጹም አልሄድም ብላ ግግም አለች። እናም በሚገርም ሁኔታ እናቴ ካልነቃች አልሄድም እባካችሁ ተወኝ በማለት ሆስፒታሉን ረበሸችው። ዶክተሯ በጣም ደስ የምትልና ሩህሩህ ናት። ካልሆነ እዚህ እኛ ከምናድርበት አንዱ ለምን አይዘጋጅልሽም ብላ ስጠይቃት በፍጹም እኔ አልፈልግም እሱን፣ እኔ የምፈልገው እናቴ እንድትነቃልኝ ብቻ ነው። የምትቼ ከሆነ እናቴን አንቂልኝ። እኔ እኮ አንድ ቀንም እናቴ ብዬ ጠርቻት አላቅም፣ እሷም ደግሞ ልጄ ብላ ጠርታኝ አታቅም። እባክሽን ዶክተር እያለች መለመኗን ቀጠለች። ተምቹ እርግብ በመጥፋቷ እርግብ ግን የት ነሽ? ቆይ ምን አደረግኩሽ? እንዴት አስጨከነሽ? እንዴትስ ናፍቆትን ቻልሽው? ሁሉንም ነገር እኮ አውርተን ነበር እያለ በትውስታ እንዲሁም ደግሞ በቁጭት ማስታወስ ጀመረ። ተምቹ ለወይዘሮ ሜላት በጣም ልቡ ተሰበረ። በጣም መልካምና እጅግ ጥሩ ቀልደኛ ነበረች እኮ ብታያት በጣም አራድዬ ናት ብሎ ለአሲር ሲያወራ፣ አሲር ደግሞ ምን ማለት ፈልገህ ነው? ቆይ እኔ ምልክ ይሄን ያህል ሴትየዋ ጋር መቼ ተቀራርባችሁ? እኔ መቼም በፍጹም አልወዳትም። ያኔ የፋዘርን ሕክምና እምቢ ስላለችን ጭራሽ ጠልቻታለሁ። ቢገርምህ ደም መስጠት ራሱ አልፈለኩም ነበር ግን ለሀኒቾና እንዲሁም ደግሞ ለሰላምና ለምላሴ ብዬ ነው። አረ ጥሩ አርገሃል። አረ የእውነቴን ነው ምልህ፣ ብታውቃት በደንብ ቀርበህ በጣም ተጫዋች። ቢገርምህ እኮ እኔን ሰው ብላ በደንብ አስተናግዳኛለች። እሱማ ልክ ነህ። ማለቴ ያው የልጇ ፍቅረኛ ስለነበርክና አሁን ግን ሀናን የግድ ማግኘት አለብኝ፣ ሀናን ማውራት አለብኝ። ካልሆነ ግን መቼም ቢሆን ይቅርታ አታደርግልኝም። ሀናም እኮ በጣም መልካም ሰው ናት ብሎ ሲል ማለት እሷን ማስተናግድሃለች እንዴ? አሴር እስኪ አትቀልድ፣ የእውነቴን ነው ምልህ። አይዞህ። ለማንኛውም አሁን እኔ ይህንን ልብሱ ይጀላል ሂድና በስልክ አገናኝሃለሁ። ከዚያም በኋላ ቤተሰቦቿ አለሉባት ሂደህ ትጠይቃታለህ ብሎ በመናጊስታው ጠዋት አቶ መስፍን አለበት ተምቹን ይዘት ሄደ። ትንሽ ካወሩ በኋላ ፈጣሪ የመራት ብለው ለመሄድ እየተዘጋጁ ባሉበት ሰዓት ሳኒቾ ቆይ ለምንድን ነው እንደዚህ የምትጣደፉት? ግራ ገባኝ እኮ አባዬን አሞታል እንዴ ብላ ስትል ምን ማለት ነው አባዬን አሞታል? አንቺ ደግሞ በቃ በየደቂቃው ሰው ሁሉ የታመመ ነው እንደሚመስልሽ? እና ታዲያ አባዬ ካልታመመ ምንድን ነው እንደዚህ የምትፈጥኑት? ትንሽ አትቆዩም እንዴ? ተምቹ የሚሄድበት ስላለው ነው ሀና። እኔ ግን እመጣለሁ እንዴ። ተምቹ ደግሞ ከመቼ ወዲህ እንዲህ ነው የኛ እያላችሁ ስራለን የምትሉት? ለማንኛውም ግን እሺ ሀንዬ አብሽር ብለው ሲሄዱ ወይዘሮ ባዩሽ አቶ መስፍንን ጭራሽ መደባበቅ ተጀመረ እንዴ አለችው። ምን ማለት ነው? ስለመደባበቅ ነው የምታወሪው ባዩሽዬ? እኔ እኮ ልቤ ነግሮኝ ሄጄ ሰራተኛዋን ስጠይቃት ሆስፒታል እንደሆናችሁ ነገረችኝ። ካልሆነ ግን የእውነቴን ነው ምልህ እህቴን እኮ በፍጹም ማየት አልችልም ነበረ። በጣም ትገርማላችሁ ስትል አረ ተረጋጊ ባዩሼ፣ እኔ በፍጹም አላሰብኩም ነበር። ያኔ እኮ ሜሉ የእውነት ብዙ ደም ስለፈሰሳት ምንም ማስታወስ አልቻልኩም ነበር። እስኪ ተመልከችኝ። ነገሩ ልክ ነህ፣ ምንም አይፈረድባችሁም እናንተ እንደሆናችሁ ድብቅ ብትሆኑም እያለች ዝም ብላ ማልጎምገሟን ቀጠለችበት። አቤት አቤት የወይዘሮ ባዩሽ ማስመሰል በጣም አደገኛ ነች። ጭራሽ ብላ ብላ ብትሞች ይሻልሻል፣ ካልሆነ ግን በትራስ አፍኘ ነው የምገልሽ ብላ ግግም ብላለች። ባትድኒ ይሻልሻል፣ ካልሆነ ግን እገልሻለሁኝ። እኔ ጋ ቀልድን ታይ
አትቀልጂ፣ በዛው አገድሚ፣ እንደዛ አድርጌ መትቸሽ እንዴት ነው ህይወት የዘራብሽ ብላ ለራሷ ጥያቄ ሆኖባታል። ሰላም ሰላም! ውድና የተከበራችሁ የህያብ ዩቲዩብ ቤተሰቦቼ እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦቼ ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል። የእውነት የዛሬው እጅጉን ደስ የሚለው በቃ ሀኒቾና አሲር ይጣመሩልን። እናም ሂዶ አሲር በጣም አመሰግናለሁ፣ የእውነቴን ነው ምልህ፣ ለእናቴ ደም ስለሰጠህልኝ ሳላመሰግንህ ያን ጊዜ ሄርክ ስትለው፣ እንዴ ምን ማለትሽ ነው ሀና? ትሰሚኛለሽ? ምንም ችግር የለውም። ሲቀጥል እኮ ያው በእርግጥ ለሷ ብዬ ሳይሆን ላንችና እንዲሁም ደግሞ ለሰላም ለመላሴ ብዬ ነው። ቢሆንም እስኪ ተመልከት ግን ታውቂያለሽ፣ ሁሌ አንቺ በምክርሽ እንደመለሽ ነው። ምን ማለት ነው እሱ ደግሞ? ተይኝ እስኪ። ምላሴንና ሰላምዬን ሳያቸው እጅጉን ደስ አለኝ። ታውቂያለሽ፣ የእውነቴን ነው ምልሽ፣ እኔ አንቺ እናትሽን መልሰሽ እንድታቅፊ ብዬ ነው እንጂ ምንም አይነት የመስጠት ሙድ የለኝም ነበረ ብሎ ሲላት፣ አመሰግናለሁ፣ አንተ እኮ ሁሌ ከጉድና ከጭንቀት እንዳወጣኸኝ ነው ብላ እቅፍ አደረገችው። የእውነት አሁን ላይ የአሴርና የሀኒቾ ፍቅር እየተጣመረ እየተዋደዱ እንዲሁም ፍቅር እያሰኛቸው ይገኛል። በሌላ በኩል አቶ መስፍን በጣም ተክዞና እራሱን ጥሎ ሰላምዬ ስታየው፣ አባዬ እስኪ ተመልከት ደግሞ ምን ሆንኩኝ እንዴ? ራስህን እኮ ጥለሃል። እናቴ እንደዚህ ብታይህ እኮ ታዝንብሃለች። ሂድና ቤት ልብስ ቀይረህና። አረ በፍጹም እኔማ እቤት ሂጄ አልቀይርም። እስኪ ተይኝማ አባዬ፣ እኛ አለን አይደል? ሂደህ ቀይረህ ሻወርም ወስደህ ና ቶሎ ብላ ለግድ ላከችው። ወይዘሮ ባዩሽ እህቴ እያለች ሆስፒታሉን ድብልቅልቅ ስታረገው፣ ሀና አረ ተረጋጊ፣ እናቴ እኮ ደህና ናት። ደሞ አንቺ ምን ቤት ነሽ? ከግርድና ጭራሽ ወደ እናት የመጣሽ እንዴ? ምን ማለት ነው? ዛሬ ሰው ጤነኛ አይደለም እንዴ? አንቺ ደግሞ ምን ሆነሽ ነው? ጤነኛ አይደለሽም? ጤነኛ ያልሆንሽውም አንቺ ነሽ፣ እኔ አይደለሁም። እንዴት ነው እናቴ የምትይኝ? እንግዲህ ታዩ፣ በቃ እሱን ቀስ ብለን እናወራለን። ግን አሁን ላይ እናቴ በጣም ደህና ነች። ስለዚህ ዶክተሮቹ ደግሞ አትጩሁባት፣ ብዙ ወሬ አታውራት ስላሉ እባክሽን ተረጋጊ ብላ ሀኒቾ አሳረፈቻት ወይዘሮ ባዩሽን። መርማሪዎቹ እየመረመሩ ባሉበት ሰዓት የሁሉንም የቤተሰብ የእጅ አሻራ እያገኙ ይገኛሉ። ከዛን በኋላ በሚገርም ሁኔታ የምን አሻራ ነው ብላ ወይዘሮ ባዩሽ ስትጠይቅ፣ እያንዳንዱ የቤተሰብ አሻራ ያስፈልጋል። ምን ማለት ነው ደግሞ ብላችሁ ገዳይ ቤተሰብ ናችሁ ልትሉን ነው እንዴ? እኛ እኮ እንደዛ አልወጣንም። ከሆነም ደግሞ አይቀርም እውነታውን ግን አሻራው ያወጣው የለም ወይ? ስለዚህ እናንተ ቤት የሚገባውንና የሚወጣውን እንዲሁም ደግሞ የእናንተን ቅርብ የሆነ ቤተሰብ አሻራ በሙሉ እናገኛለን ብለው መርማሪዎቹ ደመደሙ። በሌላ በኩል እርግብ ከጠፋች ቀናት አልፏት፣ እንዲሁም ወርቁንና የወይዘሮ ሜላትን አንዳንድ ንብረቶች ይዛ በመጥፋቷ መርማሪዎቹ እርግብ ላይ ብዙ የሚያጠራጥር ነገር አለ። አንደኛ ነገር የ16 ዓመት ልጃችሁ ነኝ ብላ መታ ውሸት ሆነ። ሁለተኛ ነገር ደግሞ የወይዘሮ ሜላት ልጇን በምታቅበት ቀን እንደዚህ መፈጠሩ። ሶስተኛ ነገር ደግሞ የእናታችሁ ብቻ ግን በጣም ውስብስብ ያለ ስለሆነ ይች እርግብ የምትባለዋ በጣም ወንጀለኛና እንዲሁም ደግሞ በተቀመጠችበት ባለችበት ቦታ ተይዛ እንድትመጣለን እንፈልጋለን። ስለዚህ እናንተም ልትተባበሩና ክስ ልትመሰርቱ ይገባል ብለው ነገሯቸው። ከዛም በኋላ አቶ መስፍን እኔ እኮ እዚህ ነኝ፣ ከሚስቴ ጎን ነኝ፣ እንዴት ነው የምችለው? እውነት ለመናገር ሙሉ ጊዜን እዚህ ሚስቴ ላይ ነው ብሎ ሲል፣ አታስብ፣ ክስ ለመመስረት እኮ እውነት ለመናገር ትንሽ ሰከንድ ብቻ ነው። ስለዚህ ልጆቹ እዚህ ሲመጡልህ መተህ ክስህን አስገባና ባለችበት እንድትታሰር ይደረግ ተባለ። እርግብ እንግዲህ ያወይልች የእውነት እርግብ ልትዋረድ ትንሽ ቀናት ቀራት።
ወይዘሮ ባዩሽና ተምቹ እንዲሁም ደግሞ አሲር በጣም አይጥና ድመት ሆነ። እናንተ ልጆች ለምንድን ነው እኔን የምትከታተሉት? ቆይ አንቺን መተከታተልንሽ ሌባ እናት ልጇን አታምንም ይባላል። ምን ማለት ነው? ሌባ ነኝ እያልከኝ ነው እንዴ? እንግዲህ ከተባለ አይቀርም። ምን እናርግ ታዲያ? እኛ የአስፋልቱ ያንቺ ብቻ ነው እንዴ? ቆይ አንቺ ሴትዮ አላት አሲር። ሆስፒታልም እንደዛ እያልሽ ነበር። እኛ ለአንቺ ምን ልንፈልግ እንችላለን? ወይስ ደግሞ አንቺ እኛን ታቂናለሽ ብሎ ሲያፋጥጣት፣ ትሰሙኛላችሁ? እኔ ባዩሽ ነኝ። የምታውቁት ነገር ካለ አፋችሁን ብትዘጉ ይሻላችኋል። ካልሆነ ግን እኔ እንደ ቋንጣ ነው ዘክዝኬ የምሰቅላችሁ ብላ ስትል፣ አይ እሱን እንኳን ታስቢ፣ ምክንያቱም ማን ሟች ማን ተቀማጭ እንደሆነ ፈጣሪ ይዞት የለ። ስለዚህ ለሁሉም ነገር መቸኮል የለብሽም፣ አብረን ብናየው ይሻላል ብሎ አሲር ወይዘሮ ባዩሽን ልክ ልኳን ነገራት። ሀኒቾ አሲር ልብስ ስላመጣላት እጅጉን ደስ ብላት፣ እንዴት ትዝ አለህ ግን አሲር ብላ ስትለው፣ እንዲህ ሀና ያኔ ታስታውሻለሽ ፋዘር ታመው ልክ እንደዛ ጥምልል ብለው ነበረ እና ያኔም አልሄድም አልቀይርም እያልሻል ነበር። ስለዚህ እኔ ደግሞ የምትቀይሪው አመጣሁልሽ። በጣም ነው የማመሰግነው አሲር እያለች አቶ መስፍን በጣም ተገረመ። ከዛን አመሰግናለሁ ለባለፈው ነገር ብሎ ሲለው፣ አይ እውነት ለመናገር አንተም መልካም ሰው ነህ፣ ግን ለልጆቹ ስል ነው ያደረግኩት። ስለዚህ ምንም አይነት ምስጋናም ሆነ ምንም ነገር አያስፈልግም ብሎ አሲር ላጥ ብሎ ወጣ። ወይዘሮ ባዩሽና አቶ መስፍን እያወሩ ባሉበት ሰዓት ለምንድን ነው ነገሮችን የምትደብቀኝ? መርማሪዎቹስ ደግሞ ስለምን አሻራ ነው የሚያወሩት ብላ ስትጠይቅ፣ እውነት ለመናገር እኛም ግራ ገብቶናል። ነገር ግን ወይዘሮ ሜላት የተመታችው ወይም ደግሞ የግድያ ሙከራ የተደረገባት ሆን ተብሎ ታስቦና ታቅዶበት ስለሆነ የሁሉም የእጅ አሻራ ያስፈልጋል ስላሉ ነው ብሎ መለሰላት። ከዛ በጣም ይገርማል። ግን የእውነት እናንተ እኔ ሜሉን አንድ ቀንም እንደዚህ ትሆናለች ብዬ አስቤም አልሜም አላውቅም። ምን ታደርገዋለሽ እንግዲህ ህይወት እንደዚህ ናት። ስለዚህ በጣም ከባድ ነው ብላ ተናገረች። በሚያሳዝን ሁኔታ ወይዘሮ ባዩሽ እያለቀልሽ ነው። እርግብ ጋር ብትደውል እርግብ ስልክ በፍጹም እያነሳችላት አይደለም። በሌላ በኩል ሜላትን በትራስ አፍኜ ከምገልሽ ንቂ እያለች እያስፈራራቻት ትገኛለች። ሀኒቾና ዶክተሯ በጣም ተፋጠጡ። በፍጹም እኔ አልሄድም ብላ ስትል መሄድ አለብሽ፣ ካልሆነ ግን በእናትሽ ፋንታ አንቺ መተኛትሽ ነው ስትል፣ ምን ነው ባደረገልኝ እንዴ ሀና ምን ሆነሽ ነው? ለራስሽ ስታስቢ እኮ ነው እናትሽ እንኳን ስትነቃ ልጄ ብላ ልታቅፍሽ የምትችለው ብላ ግግም አለች። ውድ የህያቤ ዩቲዩብ ቤተሰቦቼ የዛሬው ኖላዊ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ። ሀገራችንን ሰላም ያድርግልን ባይ